ወረርሽኝ ሲከሰት ግጭት ድጋፍን ሲያስተጓጉል ወይም የሆርሙዝ ወሽመጥ ሲዘጋ አንድ የማስተላለፊያ መስመር ሲቋረጥ አንድ ሕፃን ክትባቷን ማግኘቷን አንዲት እናት በወሊድ በሕይወት መትረፏን ወይም አንድ ታካሚ በሕይወት የሚያቆየውን መድኃኒት ማግኘቱን የሚወስነው እምነት አጋርነትና መቀራረብ ብቻ ነው። በአሜሪካና በኢራን መካከል የተከፈተው መጠነ ሰፊና እጅግ አውዳሚ ጦርነት የዓለምን ጂኦፖለቲካዊና ኢኮኖሚያዊ ሚዛን በእጅጉ እያናጋ ባለበት በአሁኑ ወቅት የጀርመኑ ቻንስለር ፍሬድሪች ሜርዝ ዋሽንግተን በዚህ ጦርነት ከፍተኛ ውርደት እየተከናነበች መሆኗን በይፋ አስታውቋል። በዩክሬን ምድር ላይ እየተያየ ያለው አሳዛኝ ክስተት በጦር ግንባር ላይ ብቻም ሳይሆን በስተጀርባው ባሉ መንደሮች ውስጥ የሚፈጸመው የሀገር ክህደት ተግባርም ነው። እንደ ዩክሬን ደህንነት አገልግሎት ኤስቢዩ መረጃ ከሆነ ጦርነቱ ከጀመረበት ጊዜ አንስቶ ከ1100 በላይ ዩክሬናውያን በሀገር ክህደት ሽብርተኛ ድርጊት ተከሰው ይገኛሉ። እነዚህ ፈንገሶች ከሰው ወደ ሰው የሚተላለፉባቸው ምክንያቶች አንደኛ በባዶ እግር የህዝብ መታጠቢያዎች በመዋኛ ገንዳዎች ውስጥ መራመድ፣ ፎጣዎችን፣ ካልሲዎችን ወይም ጫማዎችን ከሰዎች ጋር መጋራት፣ ጠባብ እና ጥብቅ አድርገው የሚይዙ ጫማዎችን ለረጅም ሰዓታት መልበስ በፈንገስ መተላለፍ እንዲኖር ያደርጋል። ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾቻችን፣ ሀገር ዜና ጀምሯል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ዳግም ተገኝ ነኝ። በመጀመሪያም አበይት መረጃዎችን አስቀደምን። በአሁኑ ወቅት በመካከለኛው ምስራቅ ያለው ውጥረት በተለያዩ ዘርፎች ላይ ካደረሰው ተጽዕኖ ባለፈም በመድኃኒትና የሕክምና ቁሳቁስ ምርት እንዲሁም አቅርቦት ላይ አሉታዊ ተጽዕኖዎችን እያሳደረ እንደሚገኝ ተነግሯል። ደምሶች ፈራው ዝርዝር አለው። በተለያዩ የዓለም ክፍሎች የሚታዩ የደህንነትና ምጣኔ ሀብታዊ ጉዳዮች በቀጥታም ይሁን በተዘዋዋሪ በኢትዮጵያም ላይ የተለያየ አይነትና መጠን ያለው ተጽዕኖ እንደሚያሳድር ይታወቃል። በአሁኑ ወቅትም በመካከለኛው ምስራቅ ያለው ውጥረት ከነዚህ ክስተቶች መካከል አንዱ ሲሆን ይህም በተለያዩ ዘርፎች ላይ ካደረሰው ተጽዕኖ ባለፈ በመድኃኒትና የሕክምና ቁሳቁስ ምርት እንዲሁም አቅርቦት ላይ አሉታዊ ተጽዕኖችን እያሳደረ እንደሚገኝ ተነግሯል። የኢትዮጵያ መድኃኒት አምራቾች ማህበር ፕሬዝዳንት ዶክተር ታደሰ ተፈሪ እንደገለጹት በሆርሙዝ አካባቢ እንደተፈጠረው አይነት ያሉ የጂኦፖለቲካዊ ግጭቶች የመድኃኒትና የግብዓት አቅርቦት መስመሮችን ማስተጓጉላቸው አይቀሬ ነው። ለዚህም መፍትሄው በሀገር ውስጥ የማምረት አቅምን ማሳደግና የውጭ ኢንቨስተሮች ገብተው እንዲሰሩ ምቹ ሁኔታን መፍጠር ዋነኛው እንደሆነ ያስረዳሉ። When a conflict disrupts support or when the Strait of Hormuz blocks, ወረርሽኝ ሲከሰት ግጭት ድጋፍን ሲያስተጓጉል ወይም የሆርሙዝ ወሽመጥ ሲዘጋ አንድ የማስተላለፊያ መስመር ሲቋረጥ አንድ ሕፃን ክትባቷን ማግኘቷን አንዲት እናት በወሊድ በሕይወት መትረፏን ወይም አንድ ታካሚ በሕይወት የሚያቆየውን መድኃኒት ማግኘቱን የሚወስነው እምነት አጋርነትና መቀራረብ ብቻ ነው። እዚህ የተገኘነውም ለዚህ ነው። ግብይቶችን ወደ ታላላቅ አጋርነት ለመለወጥ፣ አጋርነትን ወደ ጥንካሬ ለመቀየር እናም ጥንካሬውን ደግሞ ምንም አይነት ድንገተኛ ክስተት ምንም ያህል ጠንካራና ከባድ ቢሆንም ሊበጥስ ወደማይችል ዘላቂ ስርዓት ለመለወጥ ነው። ክቡራትና ክቡራን የዛሬዋን ኢትዮጵያና የነገዋን ኢትዮጵያ ላካፍላችሁ ፈቅዱ። የአፍሪካ የፋርማስቲካል የሕክምና ግብዓቶችና የመድኃኒት ገበያ ግምት 28.6 ቢሊዮን ዶላር ሲሆን በየዓመቱ በ6 በመቶ መጠነኛ እድገት እያሳየም ይገኛል። የኢትዮጵያ የዚህ ገበያ ድርሻ 1.8 ቢሊዮን ዶላር ሲሆን ይህም መጠነኛ ነው። ሆኖም ግን እዚህ የተቀመጠ እያንዳንዱ ሰው በጥንቃቄ ሊያዳምጥ የሚገባው ቁጥር እዚህ አለ። የኢትዮጵያ የመድኃኒት ገበያ በየዓመቱ በ15 በመቶ እያደገ ነው። ይህ እጅግ ግዙፍ ቁጥር ሲሆን ከአፍሪካ አማካይ እድገት በ250 በመቶ ይበልጣል። The Ethiopian pharma market is expanding at 15% year on year. It is a mammoth figure and 250% more than the African average. የኢትዮጵያ የመድኃኒት ገበያ በየዓመቱ በ15 በመቶ እያደገ እንደሚገኝ የገለጹት ደግሞ የኢትዮጵያ መድኃኒት አቅራቢ አገልግሎት ዋና ዳይሬክተር ዶክተር አብድልቃድር ገልገሎ ናቸው። አክሎም ባለፈው ዓመት ብቻ የጤና ተቋማት የ24 ቢሊዮን ብር የግብዓት ውል መግባታቸውን በመግለጽ አሁን በስራ ላይ ካሉት በተጨማሪም ሌሎች ዓለም አቀፍ ተቋማት ወደ አገር ውስጥ ገብተው እንዲሰሩ የሚጋብዙ በርካታ ምቹ ሁኔታዎች መኖራቸውን ጠቁመዋል። የዓለም አቀፍ ሁኔታ የጋራችን ነው። ዓለም ላይ ያለው ኢሹ ጥሩ ነገር ምንድነው? እኛ የራሳችን ሺፒንግ ላይንስ አለ። በየትኛውም ፖርት ላይ ዶም ያነሳልን አለ። ይህ አንዱ አድቫንቴጅ ነው። ሁለተኛ አየር መንገድ አለን። በጣም ስንቸገር ወደ ፒክ አድርጎ የሚያመጣልን አየር መንገድ አለና ሁሉንም አይነት አማራጮች ተጠቅመን ግብዓቶችን ወደ ከሀገር ውስጥ እያስገባን ነው። የሀገር ውስጥ ስርጭቱ ግን ቅድመ ተሰጥቶ እየተሰራ መሆኑን ነው መግለጽ ፈልገው። እንግዲህ ከሀገር ውስጥ አምራች ወንድሜ እንደጠየቀው አሁንም መድኃኒቶች ቤዚክ የሚባሉ ኢሴንሻል የሚባሉ ህይወት አድን የሚባሉ መድኃኒቶች ላይ ነው ትኩረት አድርገን እየሰራን ያለ ነው።
አሁንም ግን እንደ ኦንኮሎጂ ካንሰር አይነት መድኃኒቶች ከውጭ ነው ሙሉ ሙሉ የምናስገባው። እንደዚህ አይነት መድረኮች የጠራ ነው መጥቶ እንዲያመርቱ ነው። እንደዚህ አይነት ውድ ቫልዩ ያላቸው በጣም ለማግኘትም የምንቸገረው ፑል ሆኖ አፍሪካ እንደ ሀብ ማምረት ብችል ለሌላ አፍሪካ ሀገራትም መስጠት የምንችልበትን ብለን ነው ጥሪ እያደረግን ያለ ነው። የጤና ሚኒስትሯ ዶክተር መቅደስ ዳባም በመካከለኛው ምስራቅ ያለው ወቅታዊ ሁኔታና በባህር ትራንስፖርት ላይ የተፈጠረውን መስተጓጎል ያነሱ ሲሆን ለዚህም የመድኃኒት አቅርቦት ዘርፉን ከገቢ ምርት ጥገኝነት አውጥቶ ወደ ሀገር ውስጥ ማምረት ማሸጋገር ብቸኛውና አማራጭ የሌለው መንገድ መሆኑን ተናግረዋል። ከዚህም ጋር በተያያዘ ችግሩ በመንግስት ብቻ መፍትሄ የሚያገኝ እንዳልሆነ በመግለጽ በሀገር ውስጥ የመድኃኒትና የሕክምና ግብአት ማምረት ላይ የተሰማሩ አካላት ድርሻ ከፍተኛ ነው ብለዋል። በአሁኑ ወቅት ዓለማችን ያለችበትን ፈታኝ ሁኔታ በሚገባ እንረዳለን። በመሆኑም በኢትዮጵያ ኢንቨስት በማድረግ በአቅርቦት ዘርፍ ያለንን አጋርነት ይበልጥ እንድታጠናክሩ ጥሪያችንንም እናቀርባለን። በሚቀጥሉት ውይይቶች ወቅት ከንግድ ትርፍ ባለፈ ሰብአዊ ፋይዳ ያላቸውን አጋርነቶች እንድትመለከቱ አበረታታችኋለሁ። ምክንያቱም በጤናው ዘርፍ ትልቁ ስኬት የሰውን ሕይወት ማዳንና እድሜን ማራዘም ነው። ለእኛም ከምንም በላይ ትርጉም የምንሰጠው ለዚህ ነው። ይህ ጥረታችን ከዚህ አዳራሽ ውይይት ከአዋጆችም ሆነ ከንግግር ባለፈ ዘላቂ የሆነ አገራዊ ስርዓትን የመገንባት ትልቅ ዓላማ አለው። ኢትዮጵያ ለዚህ ስራ ዝግጁና ቁርጠኛ ከመሆኗን በላይ ለጋራ ትብብር ሁሌም ክፍት ነች። ሁላችንም በቅንጅት በመስራት ለድንገተኛ ክስተቶች የማይበገርና ፍትሐዊ የሆነ የመድኃኒት አቅርቦት ስርዓት እንደምንገነባ ሙሉ እምነት አለኝ። ምክንያቱም ፍትሐዊነት ለስራችን ዋነኛው መሰረት ነው። አምስተኛው ዓለም አቀፍ የመድኃኒት አቅርቦት ፎረም በአዲስ አበባ የተካሄደ ሲሆን በመድረኩ ላይም የጤና ሚኒስቴርና የኢትዮጵያ መድኃኒት አቅራቢ አገልግሎት ከፍተኛ አመራሮች እንዲሁም የተለያዩ የሀገር ውስጥና ዓለም አቀፍ የመድኃኒት አምራች ኩባንያዎች ተሳትፈዋል። የአየር ንብረት ለውጥ የሚያስከትላቸውን ድንገተኛ አደጋዎች ለመቋቋም የሚወጡ ፖሊሲዎችና ስትራቴጂዎች የአካል ጉዳተኞችን ልዩ ሁኔታ ያገናዘቡና የተቀናጁ ሊሆን እንደሚገባ ተመላክተዋል። በዘርፉ የተሰማሩ ምሁራንና የሕግ ባለሙያዎች በኢትዮጵያ ያሉ የሕግ ማዕቀፎች ተበታትነው መገኘታቸውና የመረጃ ተደራሽነት ክፍተት መኖሩ የአካል ጉዳተኞችን ተጋላጭነት እያባባሰው መሆኑን በመጠቆም መንግስትና የሚመለከታቸው አካላት ችግሩን በጋራ እንዲፈቱ ጥሪ አቅርበዋል። ኃይለ ገብርኤል ታደሰ ተጨማሪ አለው። የአየር ጠባይ ለውጥ ሁሉንም ማህበረሰብ አፌክት ያደርጋል። ሀብታሙንም፣ ድሃውንም፣ ወንዱንም፣ ሴቱንም፣ ህጻናቱንም፣ ወጣቱንም። ነገር ግን ተጽዕኖ ይለያል። ሀብታም ላይ ያለው ተጽዕኖ ከድሃው ይለያል። የአየር ንብረት ለውጥ በአሁኑ ወቅት የዓለማችን ትልቁ ስጋት ሆኖ ቀጥሏል። ይህ ተጽዕኖ ግን በሁሉም የህብረተሰብ ክፍል ላይ የሚያሳርፈው ጫና እኩል አይደለም። በተለይም እንደ ኢትዮጵያ ባሉ በማደግ ላይ ያሉ ሀገራት የአየር ንብረት ለውጥ የሚያስከትላቸው ድንገተኛ አደጋዎች ለአካል ጉዳተኞች ያላቸው ስጋት እጅግ የጎላ ነው። በመድረኩ ላይ መነሻ ጥናትን ያቀረቡት ዶክተር አሸናፊ እንደሚሉት የአካል ጉዳተኞች ለአደጋ ይበልጥ ተጋላጭ እንዲሆኑ ከሚያደርጓቸው መሰረታዊ ችግሮች መካከል አንዱና ዋነኛው የመረጃ ተደራሽነት ክፍተት ነው። አካል ጉዳተኞች ላይ ያለው ተጽዕኖ ከሌላው ይለያል። አካል ጉዳተኞችን ከሌላው በተለየ እንዲጠቁ የሚያደርጋቸው በአየር ጠባይ ለውጥ አንደኛ መረጃ ከማግኛ ዘዴ ይጀምራል። ለምሳሌ የአየር ጠባይ ለውጥ በሚከሰትበት ሰዓት ቅድመ ማስጠንቀቂያ መረጃ ሲሰጥ በአይኑ ለማይመለከት ሰው በቪዥዋል ቴሌቪዥን መስኮት መረጃ ብትሰጠው ትርጉም የለውም። ይሄ አሁን ለምሳሌ አደጋ ከመከሰቱ በፊት ነው። አደጋ በሚከሰትበት ሰዓት ለምሳሌ በአየር ጠባይ ለውጥ ጎርፍ ይከሰታል። ጎርፍ በሚከሰትበት ሰዓት ኖርማሊ መሮጥ የሚችል ሰው ሮጦ ያመልጣል። በዊልቸር የሚሄድ ሰው ጎርፍ ውስጥ እንዴት ይሄዳል? እዚሁ አዲስ አበባ ከተማ ላይ ዝም ብለህ ብትመለከት ማለት ነው። ስለዚህ ከምን ጋር ከፊዚካል ባሪየር ጋር የተያያዘ ውስንነት ጋር የተያያዘ አደጋው በሚከሰትበት ሰዓት ኢቫኩዌሽን ለማካሄድ ችግር ይገጥማቸዋል። አደጋ ከተከሰተ በኋላ ደግሞ ወደ ኖርማል ለመመለስ አደጋ ከተከሰተ በኋላ ለማገገም ምን ያስፈልጋል? ለምሳሌ ኢንሹራንስ ያለው ሰው አደጋ ከተከሰተበት በኋላ ቶሎ ማገገም ይችላል፣ ኢንሹርድ ስለሆነ። አካል ጉዳተኞች ኢንሹራንስ አላቸው ወይ? አክሰስ አላቸው ወይ? የክሬዲት አክሰስ አላቸው ወይ? እንደዚህ አይነት ድጋፎች አላቸው ወይ ብለህ ስትመለከት የላቸውም።
ኢትዮጵያ የአየር ንብረት ለውጥን ለመቋቋም የአየር ንብረት መቋቋም የሚችል አረንጓዴ ኢኮኖሚ ስትራቴጂ ቀርጻ በመንቀሳቀስ ላይ ትገኛለች። በተመሳሳይ መልኩ አካል ጉዳተኞችን የሚመለከቱ በርካታ የህግ ማዕቀፎችና ፖሊሲዎች ቢኖሩም እነዚህ ህጎች አሁንም ድረስ በተናጠልና ባልተቀናጀ መልኩ መኖራቸው ለችግሩ ዘላቂ መፍትሄ እንዳይገኝ እንቅፋት መሆኑን ይናገራሉ። ዶክተር አሸናፊ እንደሚሉት መፍትሄው የአየር ንብረት ለውጥና የአካል ጉዳተኞችን ጉዳይ በማቀናጀት በጋራ መስራት ላይ ነው ይላሉ። ኢትዮጵያ የአየር ጠባይ ለውጥን አስመልክቶ የአካባቢ ጥበቃን አስመልክቶ በጣም የሚገራርሙ የህግ ማዕቀፎች አላት። ልክ እንደዚህ ሁሉ አካል ጉዳተኞችን የሚመለከት ደግሞ ብዙ የህግ ማዕቀፎች አሉ። የነሱን የኢኮኖሚ ተጠቃሚነት ለማረጋገጥ ሌሎቹንም አስመልክቶ የወጣ በተለያየ ጊዜ ብዙ የህግ ማዕቀፍ አለ። አሁን ችግሩ የአየር ጠባይ ለውጥን የሚመለከተው ህግና ፖሊሲና አካል ጉዳተኞችን የሚመለከተው ፖሊሲ እና የአሰራር ዶክመንት በተናጠል ነው እየተንቀሳቀሱ ያሉት። ኢንተርሴክሽን ያስፈልጋቸዋል። የሁለቱ በጋራ መንቀሳቀስ አለባቸው ነው። ይሄ ከሆነ መፍትሄ ይመጣል። በመድረኩ ላይ የተገኙት የህግ ባለሙያ ማርታ ዳመሰ በበኩላቸው የተቀናጀ የፖሊሲ ምላሽ ለመስጠት በመጀመሪያ ጥራት ያለውና የተከፋፈለ መረጃ መኖር ወሳኝ መሆኑን ያነሳሉ። የአካል ጉዳት አይነቶቹና የጉዳት መጠን በዝርዝር ታውቆ ካልተመዘገበ የሚደረገው ድጋፍ ግቡን ላይ መታና ይባስ ብሎም ወደ ሌላ ጉዳት ሊያመራ እንደሚችል ባለሙያ ስጋታቸውን ይገልጻሉ። አካል ጉዳተኛን የሚመለከቱ ህጎች በተወሰነ መልኩ አሉ፣ ግን በቂ ናቸው ማለት አንችልም። ስፔሲፊክ ቱ ክላይሜት ቼንጅ ላይ ግን ስንመጣ ኦልሞስት የሉም በሚባል ደረጃ ለማለት የሚያስችለን ነው። ዳታ ስንወስድ አካል ጉዳተኛ ሴት፣ ወንድ ብቻ መባሉ ሳይሆን ምን አይነት የአካል ጉዳት የሚለው መጠቀስ አለበት። ምክንያቱም ዳታ የምንሰበስበው ዋና ዓላማው ለስፔሲፊክ ኢንተርቬንሽን ነው አይደለ? ስለዚህ ለመስማት የተሳነው የምናደርገው ድጋፍና ለአይነ ስውር የምናደርገው ድጋፍ የተለያየ ነው። በትክክል ደግሞ ለማን ምን ማድረግ አለብኝ የሚለውን ደግሞ ካላወቅን ወደ ባሰ ጉዳት ነው የምንዳረገው። የኢትዮጵያ ናሽናል ዲሴቢሊቲ አክሽን ኔትወርክ ከሴንተር ፎር ኢንክሉሲቭ ክላይሜት ቼንጅ አዳፕቴሽን ጋር በመተባበር ባዘጋጁት በዚህ መድረክ ላይ በአየር ንብረት ለውጥ ምክንያት የሚመጡ ተጽዕኖዎችን ለመቋቋም የሚወጡ ፖሊሲዎችና የአሰራር ሰነዶች የአካል ጉዳተኞችን ልዩ ሁኔታ ከግምት ውስጥ ማስገባት እንዳለባቸው ተመላክቷል። አካል ጉዳተኝነትና የአየር ንብረት ለውጥ ለአፍሪካ ሁሉን አቀፍና ዘላቂ ምላሾችን መገንባት በሚል መሪ ቃል በተካሄደው በዚህ ውይይት መንግስትና የሚመለከታቸው አካላት የአካል ጉዳተኞችን ተጠቃሚነት የሚያረጋግጡ የህግ ማዕቀፎችን በማቀናጀት ተጋላጭነትን እንዲቀንሱ ጥሪ ቀርቧል። አሜሪካ ከኢራን ጋር በገባችው ጦርነት የምትወጣበት ግልጽ እቅድ እንደሌላት የጀርመኑ ቻንስለር ፍሬድሪች መርዝ ተናግረዋል። ለ20 በአፍጋኒስታንና በኢራቅ ጦርነት የታየው መራራ እውነት አሁን በኢራንም እየተደገመ እንደሚገኝ አክለዋል። በተጨማሪም የኢራን ባለስልጣናት ድርድሩን በከፍተኛ ብልሃት እየመሩት መሆኑና ከታሰበው በላይ ጠንካራ ሆነው መገኘታቸውን ገልጸዋል። ተጨማሪ አለን። በአሜሪካና በኢራን መካከል የተከፈተው መጠነ ሰፊና እጅግ አውዳሚ ጦርነት የዓለምን ጂኦፖለቲካዊና ኢኮኖሚያዊ ሚዛን በእጅጉ እያናጋ ባለበት በአሁኑ ወቅት የጀርመኑ ቻንስለር ፍሬድሪች ሜርዝ ዋሽንግተን በዚህ ጦርነት ከፍተኛ ውርደት እየተከናነበች መሆኗን በይፋ አስታውቋል። ቻንስለሩ አሜሪካ ከዚህ ቀደም ከገባቸው ወታደራዊ አረንቋዎች ትምህርት እንዳልወሰደች በማስታወስ ቴህራን በጦርነቱና በዲፕሎማሲው መስክ የበላይነቱን እየወሰደች ባለችበት በዚህ ወቅት ዋሽንግተን ከግጭቱ የምትወጣበት ግልጽ እና አስተማማኝ የመውጫ ስትራቴጂ እንደሌላት ጠንከር ያለ ማስጠንቀቂያ ሰጥተዋል። በማርስበርግ ከተማ ለሚገኙ ተማሪዎችና ታዳሚዎች ባደረጉት ሰፊ ንግግር ቻንስለር ሜርዝ አሁን ያለው ውስብስብ ሁኔታ አሜሪካ በስትራቴጂካዊ ዕቅድ አወጣጥ ላይ ያላትን ጥልቅና ስር የሰደደ ችግር አጋልጦ እንዳወጣ በመግለጽ አሁን ያለውን የጦርነት አውድ ከዚህ ቀደም አሜሪካ ገብታባቸው ከነበሩትና በከፍተኛ ኪሳራ ከተጠናቀቁት ወታደራዊ ውድቀቶች ጋር አነጻጽረውታል። በዚህም መሰረት እንደዚህ አይነት ዓለም አቀፍ ግጭቶች እና ጦርነቶች ውስጥ ሲገባ ዋናውና ትልቁ ፈተና ጦርነቱን መጀመር ላይ ሳይሆን ጦርነቱን አጠናቆ በሰላም መውጣት መቻሉ ላይ መሆኑን ቻንስለሩ አበክረው ገልጸዋል። ይህንን መራራ እውነት አሜሪካ በአፍጋኒስታን ምድር ለ20 ዓመታት ባደረገችውና ምንም ውጤት ባላመጣው ጦርነት እንዲሁም በኢራቅ ወረራ ወቅት በግልጽ እንዳየችው በማስታወስ አሁንም በኢራን ላይ ተመሳሳይ ስህተት እየተደገመ መሆኑን አብራርተዋል። ቻንስለር ፍሬድሪች ሜርዝ በዚሁ ንግግራቸው የኢራን ከፍተኛ ባለስልጣናትና
የፖለቲካ መሪዎች አሁን ያለውን ቀውስ በማስተዳደር ረገድ እጅግ የረቀቀና ብልሃት የተሞላበት የድርድር ክህሎት እያሳዩ መሆናቸውን መስክረዋል። ከዚህ ቀደም የዓለም ማህበረሰብ ኢራን አላት ብሎ ከገመተው ወታደራዊና ዲፕሎማሲያዊ አቅም በላይ እጅግ ጠንካራ ሆና መውጣቷን ያረጋገጡት ቻንስለሩ አንድ ግዙፍና ሙሉ ሀገር በኢራን አመራሮች በተለይም በእስላማዊ አብዮታዊ ዘቡ ከፍተኛ የጦር አዛዦች እየተዋረደች መሆኑን አስረድተዋል። ይህ የጀርመን መንግስት መሪ አስተያየት በአውሮፓ ህብረት ሀገራት ዘንድ ጦርነቱ እያሳደረ ያለውን ከፍተኛ ስጋትና የፖለቲካ መከፋፈል ቁልጭ አድርጎ የሚያሳይ ሆኗል። ጦርነቱ በአስቸኳይና በፍጥነት እንዲቆም ጥሪ ያቀረቡት ቻንስለር ሜርዝ የዚህ ወታደራዊ ግጭት መዘዝ የጀርመንን ኢኮኖሚ ክፉኛ እየመታው መሆኑንም አልሸግሸጉም። አሁን ያለው ሁኔታ እጅግ የተወሳሰበ የተተበተበና መፍትሄው የራቀ ቀውስ መሆኑን በመግለጽ ይህ በኢራን ላይ የተከፈተው ጦርነት በጀርመን ብሔራዊ የኢኮኖሚ ምርትና አጠቃላይ የፋይናንስ እንቅስቃሴ ላይ ቀጥተኛና ከባድ ተጽዕኖ እያሳደረ በመሆኑ ሀገራቸው ከፍተኛ የሆነ የገንዘብ ኪሳራ እያስተናገደች መሆኗንም አስታውቀዋል። ይሁን እንጂ የጀርመን መንግስት ቀጠናዊ ሰላምን ለማምጣት የራሱ ሚና ለመጫወት ዝግጁ መሆኑን ያረጋገጡት መሪው የዓለም አቀፉ የነዳጅ አቅርቦት ዋነኛ የደም ስር የሆነውን የሆርሙዝ የባህር ወሽመጥ የንግድ መስመር ደህንነት ለማስጠበቅ እንዲቻል በርሊን ፈንጂ አምካኝ የጦር መርከቦቿን ወደ ስፍራው ለመላክ ፈቃደኛ መሆኗን አሳውቋል። ነገር ግን ይህ እርምጃ ተግባራዊ ሊሆን የሚችለው ተፋላሚ ወገኖች ሙሉ በሙሉ የተኩስ አቁም ስምምነት ላይ ሲደርሱና ጦርነቱ ሲቆም ብቻ መሆኑን በማያሻማ ቋንቋ አስምረውበታል። የጀርመኑ ቻንስለር ይህንን ጠንካራና አነጋጋሪ አስተያየት የሰጡት በመላው አውሮፓ የኃይል አቅርቦት መቋረጥን፣ የነዳጅ ዋጋ ንረትንና አጠቃላይ የኢኮኖሚ አለመረጋጋትን ጨምሮ ጦርነቱ ሊያስከትል የሚችለው ሰፊ ቀውስ ከፍተኛ ስጋት በፈጠረበት እጅግ ወሳኝ ወቅት ላይ ነው። ይህ በእንዲህ እንዳለም የኢራኑ የውጭ ጉዳይ ሚኒስተር አባስ አራክቺ አሁን ያለውን የተወሳሰበ ጦርነት ወደ ፖለቲካዊ መፍትሄ ለማምጣት በማሰብ ከፍተኛና ፈጣን የዲፕሎማሲ ሩጫ በማድረግ ላይ ይገኛሉ። የውጭ ጉዳይ ሚኒስትሩ በቀጠናው ቁልፍ ሚና ካላቸው ሀገራት መሪዎችና ከፍተኛ ባለስልጣናት ጋር ተከታታይ ውይይቶችን እያደረጉ ሲሆን ይዘውት የቀረቡት አዲስ የሰላም ሀሳብም የዓለምን ትኩረት መሳቡን ቀጥሏል። የኢራን ዋና የድርድር ሀሳብ የዓለምን የነዳጅ ገበያ ያመሰውን የሆርሙዝ የባህር ወሽመጥን ለንግድ መርከቦች ዳግም ክፍት ማድረግ የሚል ሲሆን ነገር ግን ዋሽንግተን በዋነኝነት የምትፈልገውን የቴህራንን የኒኩለር ፕሮግራም የተመለከተውን ድርድር ለጊዜው ወደ ጎን በመተው በሌላ ጊዜ እንዲታይ የሚጠይቅ ነው። የዩክሬን ወጣቶች ሀገር መክዳት ወንጀል ላይ በስፋት እየተሳተፉ መሆኑ ተገለጸ። በተለይም ወጣቶቹ ለአቅመ አዳም ያልደረሱ፣ በርካቶቹ 15 ዓመት እንኳን በትክክል ያልሞላቸው መሆኑ ተሰምተዋል። ወጣቶቹ በሩሲያ የስለላ መረብ በቀላሉ ያጭበረበራቸው መሆናቸውም ነው የተገለጸው። ሚኪያስ ኃይሌ ተጨማሪ አለው። በዩክሬን ምድር ላይ እየተያየ ያለው አሳዛኝ ክስተት በጦር ግንባር ላይ ብቻም ሳይሆን በስተጀርባ ባሉ መንደሮች ውስጥ የሚፈጸመው የሀገር ክህደት ተግባርም ነው። እንደ ዩክሬን ደህንነት አገልግሎት ኤስቢዩ መረጃ ከሆነ ጦርነቱ ከጀመረበት ጊዜ አንስቶ ከ1100 በላይ ዩክሬናውያን በሀገር ክህደት ሽብርተኛ ድርጊት ተከሰው ይገኛሉ። ከእነዚህ መካከል ደግሞ እጅግ የሚያስደነግጠው 1/5 ወይም 20 በመቶ የሚሆኑ ታዳጊ ወጣቶች መሆናቸው ነው። እንደ አውሮፓውያን አቆጣጠር መስከረም 2024 በአንድ ቀዝቃዛ ምሽት በቼርኒሂቭ ክልል የተከሰተው ክስተት የዚህ ማሳያ ነው። በትክክልም እንኳን 15 ዓመት ያልሞላቸው ወጣቶች በባቡር ሀዲድ አቅራቢያ የሚገኘውን የዩክሬን ባቡር ግንኙነትና ምልክት ሰጪ መሳሪያዎችን በመክፈት ተቃጣይ ፈሳሽ አፈሰው በእሳት አቃጥለውታል። ይህ ድርጊት በወታደራዊ እንቅስቃሴ ላይ ከፍተኛ እንቅፋት የሚፈጥርም ሲሆን እነዚህ ወጣቶች እንዲህ ያለውን የክህደት ተግባር እንዲፈጸም የተገፋፉት በሩሲያ በኩል የሚቀርብላቸው ማዋቢያ እንደሆነም ይታመናል። ይህ ሁኔታ እነዚህ ታዳጊዎች እንዴት መዳኘት አለባቸው የሚል ከባድ የሞራልና የፍትህ ጥያቄን ማስነስተዋል። በሌላ በኩል ዓለም አቀፉ ዲፕሎማሲ በጦርነት ዙሪያ ያለው አመለካከት እየለወጠውም ይገኛል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በተደጋጋሚ እንደሚሉት ሁሉ አሁንም በህጡት መግለጫ በሩሲያው ፕሬዚደንት ቭላዲሚር ፑቲንና በዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ መካከል ያለው ጥላቻ ትርጉም የለሽና እብደት መሆኑን ገልጸዋል። ትራምፕ ጥላቻ እንደ መጥፎ ነገር በመጥቀስ ከሁለቱ መሪዎች ጋር ጥሩ ነገር እያደረጉ መሆኑን የሰላም ስምምነት ለመድረስ ተስፋ እንደሚያደርጉም ተናግረዋል። ይሁን እንጂ ፕሬዚደንት ዘለንስኪ የትራምፕን ንግግር በሚቃረም መልኩ ሩሲያ በቼርኖቤል አካባቢ የምታደርገው ወታደራዊ እንቅስቃሴ የኒውክሌር ሽብርተኝነት ሲሉ ፈርጀውታል። ዘለንስኪ ዓለም አቀፉ ማህበረሰብ ሩሲያ የምታደርገውን ግዴለሽነት የተሞላበት ጥቃት እንድታቆም ጫና እንዲያደርጉ አሳስበዋል። ይህ ሁኔታ በመሪዎች መካከል ያለውን ጥልቅ የሆነ አመለካከት ልዩነትና የሰላም ሂደቱ ምን ያህል ውስብስብ እንደሆነም ያሳያል። ዩክሬን በሀገሯ የውስጥ ጉዳይ እንደተሸበረች ሁሉ ከሩሲያ ጋር ግንኙነት አድርገዋል ያለቻቸውን ሀገራት በሙሉ መውቀሱን ተያይዛለች። በተለይም እስራኤል ላይ ያላትን ቅሬታ በፕሬዝደንቷ በኩልም ገልጻለች። እስራኤል ከሩሲያ የተሰረቀ የዩክሬን እህል እያስገባች ነው ስትልም ከሳለች። ይሁን እንጂ
የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ይህን ውንጀላ ውድቅ በማድረግ ዩክሬን ዲፕሎማሲን በማህበራዊ ሚዲያና በዜና አውታሮች ከማካሄድ ይልቅ ህጋዊ ማስረጃ ማቅረብ አለባትም ብለዋል። እስራኤል እስካሁን የቀረበባትን ማስረጃ እንደሌለ በመግለጽ ዩክሬን የህግ ድጋፍ ጥያቄ እንኳን ስታቀርብ ወደ ሚዲያ መሄዷን ነቅፈዋል። በዩክሬን በኩል ደግሞ እስራኤል ይህንን ጭነት የማትቀበል ከሆነ ዲፕሎማሲያዊና ዓለም አቀፍ የህግ ምላሽ ለመስጠት መዘጋጀቷን ለመግለጽ ማስጠንቀቂያም ሰጥታለች። ይህም በጦርነት ምክንያት በወዳጅ ሀገራት መካከል እንኳን ሳይቀር የኢኮኖሚና የፍትህ ጥያቄ ግጭት እያስነሳ መሆኑን ያሳያልም ተብሏል። ዩክሬን በተለይም በድሮን ጦርነት ከፍተኛ ስኬት እያስመዘገበች መሆኑን ገልጻለች። ባለፈው መጋቢት ወር ብቻ 33,000 የሩሲያ ድሮኖች መታመጣኗን የገለጸች ሲሆን ይህ በጦርነት ታሪክ ከፍተኛ ወራዊ አሃዝ መሆኑን ሰምተዋል። ዩክሬን የራሷን ድሮን ቴክኖሎጂ በማዘመን የጥቃት አድማሷን ከ630 ኪሎ ሜትር ወደ 1750 ኪሎ ሜትር ማሳደጓን የዩክሬን መከላከያ ሚኒስትር አስታውቀዋል። ይህ አቅም በሩሲያ ግዛት ውስጥ ጥልቅ በሆኑ ቦታዎች የሚገኙ የነዳጅ ማጣሪያዎችና ወታደራዊ ፋብሪካዎችን ለማጥቃት አስችሏታል። በጥቁር ባህር አቅራቢያ የሚገኘው የቱሃፕሲ የነዳጅ ማጣሪያ በዚህ ወር ውስጥ ብቻ ለ3 ጊዜያት ተመቷል። ይህም የሩሲያን የጦርነት ፋይናንስ ምንጭ ለማዳከም ያለመ ስትራቴጂካዊ አካል እንደሆነም ተገልጿል። በምላሹም ሩሲያ በርካታ የዩክሬን ድሮኖች መታመጣሏንና በድንበር አካባቢ የሚገኙ የሩሲያ መንደሮች ላይ የሰው ሕይወት ማጥፋቷንም ገልጻለች። የሩሲያ አጋሪዎቹ ሰሜን ኮሪያ በጦርነቱ ያላት ተሳትፎና የምትከተሉን አስደንጋጭ ፖሊሲ አዲስ አነጋጋሪም ጉዳይ ሆኗል። የሰሜን ኮሪያው መሪ ኪም ጆንግ ኡን በሩሲያ በኩል ሆነው ሲዋጉ ነበሩና በጠላት እጅ ከመውደቅ ይልቅ ራሳቸውን የገደሉ ወታደሮችን እንደ ታላቅ ጀግና አወድሰዋል። እነዚህ ወታደሮች የሀገራቸውን ክብር ለማስጠበቅ ሲሉ ያደረጉት ታሪካዊ ሞት ሲሉ አሞካሽተዋል። ጦርነቱ አሁን ላይ በሁለቱ ሀገራት ወታደሮች መካከል ብቻ የሚደረግ ሲሆን ታዳጊዎችን ለክህደት የሚዳርግ ዓለም አቀፍ የንግድ ውዝግቦችን የሚፈጥር እጅግ አክራሪ የሆኑ ወታደራዊ ፖሊሲዎችን የሚተገበሩበት መድረክም ሆኗል። ዩክሬን በቴክኖሎጂ መጠንከር አዝማሚያና የሩሲያ የሰሜን ኮሪያ ጋር የምታደርገው ጥልቅ ትብብር ጦርነቱን በቀጣይነት ይበልጥ ሊፋፋም እንደሚችል ፍንጭ የሚሰጡም ናቸው። ውድ ተመልካቾቻችን ሀገሬ ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን። የኢፌዴሪ ሕዝብ ተወካዮች ምክር ቤት በዛሬው 17ኛ መደበኛ ስብሰባው የሀገር በቀል የኢኮኖሚ ማሻሻያ ዕቅድን ለማገዝ ከፈረንሳይ የልማት ኤጀንሲ የቀረበውን የ80 ሚሊዮን ዩሮ የብድር ስምምነት በሙሉ ድምፅ አጽድቋል። ፋይናንሱ በቀጥታ ወደ መንግስት ግምጃ ቤት የሚፈስ ሲሆን የማክሮ ኢኮኖሚ ማሻሻያውንና የኢነርጂ ዘርፍ እንቅስቃሴዎችን ለማጠናከር ይውላልም ተብሏል። ብድሩ በዓመት 1.1 በመቶ ዝቅተኛ ወለድ የሚታሰብበትና የ5 ዓመት የችሮታ ጊዜን ጨምሮ በ15 ዓመታት ውስጥ ተከፍሎ የሚጠናቀቅ መሆኑም ተገልጿል። የብድር ስምምነቱ ከሀገሪቱ የብድር ስትራቴጂ ጋር የተጣጣመ ከመሆኑ በላይ መንግስት የዋጋ ንረትን ለማረጋጋትና የገቢ አሰባሰብን ለማሳደግ ለጀመረው ጥረት ተጨማሪ አቅም እንደሚፈጥርም ተመላክቷል። ምክር ቤቱም ረቂቅ አዋጁን መርምሮ አጽድቆታል። ከ87,000 በላይ ተማሪዎችን ተጠቃሚ ያደርጋሉ የተባሉ 1452 የቅድመ አንደኛ ደረጃ ትምህርት ቤቶች በ6 ቢሊዮን ብር ወጪ ሊገነቡ መሆኑን ትምህርት ሚኒስቴር አስታወቀ። በኢትዮጵያ ምንም አይነት የቅድመ መደበኛ ትምህርት ቤት በሌለባቸው ወረዳዎች 1452 አዳዲስ ትምህርት ቤቶችን ለመገንባት እንቅስቃሴ ተጀምሯል ያሉት የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ የትምህርት ቤቶች ግንባታ በትምህርት ሚኒስቴርና በክልሎች ትብብር የሚከናወን ይሆናልን ብለዋል። ይህ የግንባታ ፕሮጀክቱ ሲጠናቀቅ በከተማና በገጠር ለሚገኙ ተማሪዎች እኩል የትምህርት ዕድልን ለመፍጠር ያለመ ስለመሆኑም አክለዋል። የግንባታ ስራው ከአዲስ አበባ ከተማ ውጪ በሁሉም ክልሎች እንደሚተገበርም የተነገረው ሚኒስትሩ በዛሬው ዕለትም በትምህርት ሚኒስቴርና በክልል ትምህርት ቢሮዎች መካከል የስምምነት ፊርማ ተፈራርመዋል። የአዲስ አበባ ከተማ አስተዳደርና መዲናዋን የጤና ቱሪዝም ማዕከል ለማድረግ ያለሙ 4 ግዙፍ ሆስፒታሎችን በመገንባት ላይ እንደሚገኝ የከተማዋ ከንቲባ አዳነች አቤቤ ገለጹ። ከንቲባዋ የከተማ አስተዳደሩን የ2018 በጀት ዓመት የ9 ወራት የሥራ አፈጻጸምና የ5 ዓመቱን ግምገማ ባጠቃለሉበት ወቅት እንደተናገሩት የላፍቶ የቤተልና የገላን ትራውማ ሴንተርን ጨምሮ 4 አዳዲስ ሆስፒታሎች በግንባታና በሕክምና መሳሪያዎች ዝግጅት ሂደት ላይ ይገኛሉ ብለዋል። የእነዚህ ሜጋ ፕሮጀክቶች መገንባት ዜጎች ለተለያዩ ሕክምናዎች ወደ ውጭ ሀገር የሚያደርጉትን ጉዞ በማስቀረት ኢትዮጵያ የምታወጣውን ከፍተኛ የውጭ ምንዛሪ ከመታደጉም ባለፈ የዜጎችን የጤና ዋስትና በአስተማማኝ ሁኔታ የሚያረጋግጥ መሆኑንም ከንቲባዋ ገልጸዋል። በአሁኑ ወቅትም በአራቱም ሆስፒታሎች የግንባታ ሂደትና የግብአት የሕክምና መሳሪያዎች እንዲሁም የባለሙያዎችን ዝግጅት የማጠናቀቅ ስራ በጥሩ ሁኔታ እየተከናወነ እንደሚገኝም ከንቲባዋ ጠቁመዋል።
ከሀገር ማዶ ያገኘናቸው መረጃዎች አለፍን። በናይጄሪያ ሰሜን ምስራቅ ግዛት ታጣቂዎች ፈጽመዋል በተባለ ጥቃት 29 ሰዎች መገደላቸው ተዘግበዋል። ጥቃቱ የተፈጸመው በግዛቱ በሚገኝ መንደር ላይ ነው የተባለ ሲሆን ከሟቾቹ በተጨማሪ በርካታ ሰዎች መቁሰላቸውም ተገልጿል። እስካሁን በተደረገው አሰሳም የ29 ሰዎች ሕይወት ማለፉንና ቀሪ አስክሬኖችን የመፈለግ ስራው እየተከናወነ መሆኑን ተነግሯል። በጥቃቱ በርካታ ቤቶችና የእህል መጋዘኖች ወድመዋል የተባለ ሲሆን እስካሁን ለጥቃቱ ኃላፊነት የወሰደ አካል አለመኖሩም ተገልጿል። የጥቃት በናይጄሪያ በተለይም በሰሜናዊ የሀገሪቱ ክፍል እየተስፋፋ የመጣው ጥቃት በንጹሃን ዜጎች ላይ እያደረሰ ያለው ሰብአዊ ቀውስ ዳግመኛ አባብሶታል ሲል የዘገበው አልጀዚራ ነው። በቻይና ደቡባዊ ግዛት በጣለ ከባድ ዝናብ አማካኝነት የጎርፍ አደጋ መከሰቱን የሀገሪቱ መገናኛ ብዙሃን ዘግበዋል። በሀገሪቱ ደቡባዊ ግዛት በምትገኘው ቺንዙ ከተማ ተከስቷል የተባለው አደጋው በርካታ ነዋሪዎችንና ንግድ ተቋማትንም ከመኖሪያቸው ማፈናቀሉ ተነግሯል። በተጨማሪም የኤሌክትሪክ አገልግሎት መቋረጥ፣ የእርሻ ቦታዎች መውደም፣ የመንገዶች በውሃ መሸፈንና ሌሎችም ተግዳሮቶች እንዲከሰቱም አድርገዋል። በከተማው የጣለው ዝናብ በአንድ ሰዓት ውስጥ ብቻ 189 ሚሜ የተመዘገበ ሲሆን ይህም በአካባቢው የዝናብ ታሪክ ከፍተኛ ሆኖ ተመዝግበዋል። የሀገሪቱ የድንገተኛ አደጋ ሰራተኞች በጎርፍ የተከበቡ ሰዎችን ለመርዳት ጥረት እያደረጉ ነው የተባለ ሲሆን የሀገሪቱ የአየር ንብረት ባለሙያዎች ዝናቡ ለተከታታይ ቀናት ሊቀጥል እንደሚችል በመግለጽ ነዋሪዎች ከፍተኛና ተራራማ ስፍራዎች እንዲርቁ አሳስበዋል ሲል አሶሺየትድ ፕሬስ ዘግበዋል። በእግር ላይ የሚከሰቱ ፈንገሶች ለመጥፎ የእግር ጠረን መንስኤ እንደሚሆኑ ይነገራል። የቆዳ መፈርፈር፣ ማቃጠል፣ የእግር ጣቶች ማሳከክና ሌሎችም ስሜቶች የሚያጋጥሙ ስሜቶች መሆናቸውንም የሕክምና ባለሙያዎች ይናገራሉ። የጤና ባለሙያው ለዛሬ ያዘጋጀልን ርዕሰ ጉዳይ ነው። ተከታትለን እንመለስ። ሰላም። እግሮት መጥፎ ጠረን እያመጣ ተቸግረዋል? ምክንያቱን እነግራችኋለሁ። አብራችሁን ቆዩ። ዶክተር ቢኒያም ፍሳኔ። መጥፎ የእግር ጠረን እንዲኖረን ከሚያደርጉ ነገሮች ውስጥ በዋናነት እግር ላይ የሚገኙ ፈንገሶች ይጠቀሳሉ። እነዚህ ፈንገሶች ከሰው ወደ ሰው የሚተላለፉባቸው ምክንያቶች አንደኛ በባዶ እግር የህዝብ መታጠቢያዎች፣ በመዋኛ ገንዳዎች ውስጥ መራመድ፣ ፎጣዎችን፣ ካልሲዎችን ወይም ጫማዎችን ከሰዎች ጋር መጋራት፣ ጠባብ እና ጥብቅ አድርገው የሚይዙ ጫማዎችን ለረጅም ሰዓታት መልበስ በፈንገስ መተላለፍ እንዲኖር ያደርጋል። ምልክቶቹ ምንድን ናቸው? በእግሮቻችን ጣቶች መካከል ማሳከክ፣ የቆዳ መፈርፈር፣ ማቃጠል ሲኖር፣ ከዚህ በተጨማሪ እነዚህ ፍርፋሪዎች መጥፎ ሽታ ሊኖራቸው ይችላል። በዋናነት በአራተኛውና በአምስተኛው ጣቶቻችን መካከል በምስሉ ላይ እንደምትመለከቱት አይነት የቆዳ መፈርፈር ይከሰታል። የቆዳ ፈንገስ ወይንም የእግር ፈንገስ ሕክምናው ምን ይመስላል? ጸረ ፈንገስ ክሬሞችን ወይንም ፓውደሮችን ከፋርማሲ ውስጥ በመግዛት መጠቀም እንችላለን። ከዚህ በተጨማሪ እግራችንን በደንብ ከታጠብን በኋላ በደንብ ማድረቅ ይኖርብናል። እንዲሁም ካልሲዎችን፣ ጫማዎችን፣ ፎጣዎችን ከሰዎች ጋራ መጋራት ማቆም ይኖርብናል። በእነዚህ በሚቀቡ መድኃኒቶች ለውጥ ካላገኙ ሐኪሞች በአፍ የሚወሰድ ጸረ ፈንገስ መድኃኒቶች ሊያዝሎት ይችላሉ። በመጨረሻም ሁል ጊዜ እግሮትን በደንብ ያድርቁ። ጫማዎትን፣ ካልሲዎትን፣ ፎጣዎትን ከሰው ጋራ መጋራትን ያቆሙ። በህዝብ መታጠቢያዎች እንዲሁም በዋና መዋኛ ቦታዎች ላይ ባዶ እግሮትን አይራመዱ። ሰላም። የኤሌክትሪክ መኪኖች ላይ ከሚነሱ ጥያቄዎች መካከል መኪኖቹ ከመሬት ያላቸው ከፍታ አንደኛው ነው። ለዚህም ከፍታ መጨመር እየተለመደ ያለ ተግባር ሆኗል። ታዲያ የመኪናን ከፍታ መጨመር ጥቅምና ጉዳቱ ምንድን ነው? የአውቶሞቲቭ ባለሙያው እንዲያዘጋጅቶልናል።
ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዛሬታችን አሁን በተለይ የኤሌክትሪክ መኪኖች ላይ እየተለመደ የሚገኘው የመኪና ከፍታ መጨመር ጥቅምና ጉዳቶች እናያለን። ከመረጃዎቹ ጋር አብራችሁን ቆዩ። የአውቶሞቲቭ ባለሙያ አዶናይ አብርሃ ነኝ። መልካም ቆይታ። የኤሌክትሪክ መኪኖች ከፍተኛ ጥንቃቄ የሚፈልጉ ተሽከርካሪ እንደሆኑ ግልጽ ነው። በተለይ መኪኖቹ በዋነኝነት ባትሪያቸው የመኪናው ወሳኝና አስፈላጊ የሆነው ነገር ስለሆነ ማለት ነው። ይህም ባትሪ በዋነኝነት የሚገኘው ከመኪናችን ስር የሚገኝ ስለሆነ ለባትሪው ጥንቃቄ ሲባል የመኪናችን ከፍታ መጨመር አንዳንድ ጊዜ አስፈላጊ ሆኖ ይገኛል። የመኪናው ከፍታ መኪና አምራች ካምፓኒው መኪናውን ሲያመርት የሚኖረው ከፍታ አለ። ነገር ግን በግላችን ከፍታ መጨመር በዋነኝነት የምንጠቀመው ስፔሰር በሚባለው እቃ ማለት ነው። ይህም ራሱን የቻለ ጥቅምና ጉዳት አለው። ጥቅሙን በምናይበት ጊዜ የመኪናው ከመሬት ያለውን ከፍታ ከፍ በምናደርግበት ጊዜ መኪናው ከስር ድንጋይ እንዲሁም ሌሎች ነገሮች ላይ ጉዳት እንዳያደርስበት እንዲሁም አሁን እየመጡ የሚገኙት የኤሌክትሪክ መኪና ራሳቸውን የቻሉ የአይፒ ሬቲንግ ወይ ደግሞ ኢንግሪስ ፕሮቴክሽን ሬቲንግ አላቸው። ይህም ማለት ወደ ኤሌክትሪክ ሞተሮቹ ወደ ባትሪው ውሃ እንዳይገባ የመከላከል አቅሙ ማለት ነው። ይህ ታዲያ ከመኪና ከፍታ ጋር ምን አገናኘው እያላችሁ ሊሆን ይችላል። የኤሌክትሪክ መኪና ባትሪያቸው የኤሌክትሪክ ሞተራቸው መኪና በውሃ ውስጥ ለምን ያህል ጊዜ በጥልቀት ውስጥ መቆየት እንደሚችል ይነግረናል። ይህም አይፒ ሬቲንግ ይባላል። የመኪናው ከፍታ በመጨመርበት ጊዜ ይህ የተሻለ ይሆናል። ነገር ግን ይህ መደረግ ያለበት በዋነኝነት ፈሳሽ ነገር ወደ ባትሪያቸው እና ሞተራቸው እንዳይገባ መከላከል የሚችሉ አቅማቸው ማለት ነው አይፒ ሬቲንጋቸው አይፒ 67 እንዲሁም አይፒ 68 የሆኑ ተሽከርካሪዎች ላይ ብቻ ነው። ደግሞ ይህንን ካልን ጉዳቱን ደግሞ እንመልከት። የመጀመሪያው ጉዳቱ የመኪናው አየር መሰንጠቅ አቅሙ ሊቀንስ ይችላል። ይህም ሲሆን በዋነኝነት መኪናው በአንድ ጊዜ መጓዝ የሚችለው ርቀት ሊቀንስ ይችላል። ይህም የሚሆነው የአየር ግፊት በ60 ኪሎ ሜትር በሰዓት ወይ ደግሞ 70 ኪሎ ሜትር በሰዓት በላይ በሚሆንበት ጊዜ የአየር ግፊት ሊጨምርብን ይችላል። ይህ እንደሚያሳየን ደግሞ በከፍተኛ ፍጥነት ስናሽከረክር መኪናው አየሩን ለመሰንጠቅ ተጨማሪ ጉልበት ስለሚያስፈልገው የመኪናው ቻርጅ ቶሎ ሊያልቅ ይችላል ማለት ነው። ሌላኛው ጉዳቱ ደግሞ መኪናው በስፔሰር ተጠቅመን ከፍታ በሚጨምርበት ጊዜ በረዥም ጊዜ ውስጥ የመኪናው አንዳንድ ፓርቶች ላይ ጉዳት ሊደርስ ይችላል። የመጀመሪያው ኮንትሮል አርም ነው። ሌላኛው ደግሞ ቦል ጆይንት የምንለው ወይ ደግሞ በተለምዶ በሀገራችን ላይ ቴስቲንግ የምንለው ላይ ማለት ነው። በጊዜ ሂደት እነዚህ ነገሮች ሊበላሹብን ይችላሉ። ስለዚህ የመኪናችን ከፍታ መጨመር ግድ የሚያስፈልገን ከሆነ ስፔሰር ከፍታ መጨመር ያለብን ከ2 ሴንቲሜትር እስከ 3 ሴንቲሜትር ባለው ብቻ መጨመር ያለብን። ከዚህ በተጨማሪ ግን ተለቅ ያለ ቻርጅ የምንጠቀም ከሆነ የመኪናውን ቦዲ እንደማይነካ ማረጋገጥ ይኖርብናል። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።